አይ ከበላይ ቶሎ ቶሎ ይሄን መዝገብ ጨርሱ ስለተባለን ቀጠሮ ለመስጠት ፈቃደኛ አይደለንም አሉ ዳይ ሸባብና ሀያ ኢለል መዓሊ እንላለን። ማሻአላህ መስጂዱ ሞላ ደስ ሲል ሙስሊም ወንድም በመታሰሩ ደስ ይላል ማለት ነው። ነሻጣ በጣም የሚገርም ነበር። በቃ ማለት ችሎትን ለመታደም የነበረው ጉጉት ማለት ነው። ስንሰግድ ብዙ ጊዜ ያው ቄራ መስጂድና ቤተል መስጂድ በሚል አይነት እዛ እንግዲህ እዛው ክፍሎቹ እንደዚህ ተከፋፍለ ነው። እኛም ስንቀራ ወደዛ ይሰማል፣ የነሱም ሲቀራ ያው ድምጽ እናዳም ይሰማል። አንዳንድ ሲዝ ልጁ አልሸባብ ተብሎ ነው የታሰረው። እዚህ አህመድ ሙስጠፋ ተቀጠጠ የለም ማለት ረሱላህ ሰለላሁ ሸባብ ማለት አልሸባብ መስጂድ ነው። ኡስታዝ ነው ቱርክ ትንሽ እኮ ጠጋ ብለን ልትመጪ ነበር አዲስ ምናምን ብለው ይቀልድብኝ ነበር። ችግር አዛን ብለህ ትጠራለህ አለኝ። ከዛ በኋላ መስጂዱ ባዶ ሲሆን ነው ደስ የሚለኝ። እንግዲህ በረመዳን ብዙ ትዛዎች ነበሩኝ። ግን ከዛ ውስጥ አንደኛ ቤተሰብ ጋር መልእክት አደርስላቸው ነበር። ለልጆቻቸውም ይሁን ለሚስቶቻቸው የሚደርሰውን ያ ወንዶቹን ስለማይልኩ እኔ ነበር ይልኩኝ። እሱን ነበር መልእክት ማደርስላቸው። የሚጻጻፏቸውን ደብዳቤዎች የምወስድላቸው የምመልስላቸው እኔ ነበርኩ። አብዛኛዎቹ ኢቭን ብዙዎቹ መጽሐፍ ጽፈዋል። እሱን በማመላለስም ትልቅ ሮል ነበረኝ እኔ። እንደውም ብዙዎቹ ታትመዋል፣ ብዙ መጽሐፎች ማለት ነው። እንደገና እሱ ይሄ ማለት በቃ የኔም ኮንትሪቢዩሽን አለበት ብዬ በጣም ደስ ይለኛል። ኸይር ስራ ስለሆነ ሁልጊዜ መጽሐፉ በተነበበ ቁጥር እኔም አጅር ስለማገኝበት። እንደገና ከችሎት ውስጥ ከነበሩን ደግሞ አንዳንድ ትዝታዎች ውስጥ አንደኛው ይሄ 3-4 ቀን ኡስታዝ በድሩና አህመድ ሙስጠፋ ኡስታዝ በድሩና ኡስታዝ አህመድ ሙስጠፋ ምግብ ተከልክለው ነበርና ጨለማ ቤት ምናምን ነበሩ። መጨረሻ ላይ ችሎቱን አናስኬድም በቃ ለነሱ ምግብ ሳይመጣ ተባለ። እዛው በቃ የሆነ ይሄ የሰው ነሻጣ በቃ ስሜት ችሎት ገብቶ ለመከታተል በቃ ሰልፍ ነበር፣ የመጨረሻ ረጅም ሰልፍ ማለት ነው። ከዛ በቃ ሁሉንም ነገር እንዲያውልቁ ያደርጓቸዋል። በተለይ በኒቃብ ያላቸውን ሴቶች በጣም ነው የሚያንገላቷቸው፣ የሚፈትሹት ቁርአኑን ምናምን ይሄ በእጃቸው ያዙ ሙስባህ ሊሆን ይችላል፣ ቁርአን ምናምን ሊሆን ይችላል። እዛ ያልሆነ ቦታ ላይ እንዲቀመጥ ምናምን እንትን ያደርጓቸዋል። እንደሱ አይነት አክቲቪቲ ምናምን ሲኖራቸው ይሄ ትክክል አይደለም ብለን ለፖሊሶቹም ተናግረን ወይ ለችሎቱም ተናግረን የሚታረምበት ሁኔታ ነበረ። ግን የሰው ነሻጣ በጣም የሚገርም ነበር። በቃ ማለት ችሎቱን ለመታደም የነበረው ጉጉት ማለት ነው። ከዛ ውጪ ዳኞቹ ሁሌም ትክክል ባልሆነ መንገድ ነበር ሲመሩት የምናየው። እንደውም አንድ ጊዜ አንድ አመት አካባቢ ይሆነዋልና ጥቁር ሽብር ተብሎ ሐምሌ 14 ሴቶች ተደብድበው ነበር። አንዋር ማለት ነውና በሱ ምክንያት ችሎቱን አናስችልምና አሁን ጥሩ ስሜት ላይ ስላልሆን ቀጠሮ ይቀየርልን ብለን ስንጠይቅ አይ ከበላይ ቶሎ ቶሎ ይሄን መዝገብ ጨርሱ ስለተባለን ቀጠሮ ለመስጠት ፈቃደኛ አይደለንም አሉ ዳኛውና። ኢቭን ዳኞቹ ገለልተኛ አለመሆናቸውን የሚያሳይ በጣም በርካታ ነገር ነበር። ለምሳሌ አሁን ምስክርነት ብለው የመጡት ደህንነቶች ክርስቲያን ሆነው እንደ ሙስሊም ምለው እንትን ያደርጋሉ። ይሄ መሆኑን ማሳይተን ዝም ብለው የሚያልፉበት ሁኔታ አለ። አይ እኔ እኮ በግድ መስክር ተብዬ ታስሬ ነው የመጣሁት ምናምን እያለ ለምንድነው መቼ ታሰርክ፣ እንዴት ታሰርክ፣ በግድ የምትመሰክረው ለምንድነው ምናምን ብለን ስንጠይቅ ለፉት እሱን ጥያቄ እንዲህ እንደገና ደግሞ በጣም ጥሩ በጣም ለኛ በሚጠቅም መንገድ ወይም ደግሞ ለተከሳሾቹ በሚጠቅም መንገድ የሚመሰክር ምስክር ሲመጣ ደግሞ ዳኞቹ ይሄ ያልሆነ የማዋከብ የምናምን ነገር ነበራቸው። ፈገግ ደግሞ ካሰኙኝ ደግሞ እንትኖች አንድ ውሻ ነበረችና እዛ ዳኞቹ እግር ስር መተኛ ማለት ነው። እና ታሳሪዎቹ እንደውቺ ውሻ የሆነ ፍትህ ተጓሎባት መሆን አለበት እዚህ መጣም ብለው እሱ ፓርት እንዲህ ብቻ አለ። በየቀኑ ፈኒ ነገሮች አሉ። በጣም ደግሞ እስረኞችን በጣም ያስቆጣቸው ፓርት ደግሞ
እኔ ከዳኞቹ ጋር የሆነ የተለዋወጥ ስድብ ነገር የተለዋወጥንበት አጋጣሚና ምን ነበርና ይሄንን ጥያቄ ስል ይሄን ለፉት በቃ ምናምን ብለው ሲነጫነጩ ጠቅላላ እስረኞቹ ተከሳሾቹ ተነሱና እኛ ስንጠይቅ ጠበቆቹ ሲጠይቁ ምናምን በቃ እንዲህ የምታንገላቱ ምናምን ብለው ዋሉ። መጨረሻ ላይ እኔ ዞር ብዬ ቁጭ በሉ ስነ ስርዓት ያዙ ብዬ ተቆጣኋቸውና ኡስታዝ ኑሩ ቱርኪ ትንሽ እኮ ጠጋ ብንል ልትመጪን ነበር አዲስ ምናምን ብለው ይቀልድብኝ ነበር። ሌላ ደግሞ እዛ ማዕከላዊ ገራፊ ከሚባሉት ሰዎች ፖሊስ አንዱ መጣ ማለት ነው። በሙሉ ተነሱ። በቃ ችሎትን እርብሽ ነው ያደረጉት። በቃ እርብሽ በጣም ነርቨስ ሆኑ ሰውየውን ሲያዩትና ከችሎትም እንዲወጣ ተደረገ ወዲያውኑ። በቃ ችሎቱ የሚበተንበት ብዙ የሆነ አጋጣሚዎች ተፈጥረው የሚበተኑበት በጣም በርካታ አጋጣሚዎች ነበሩ። ከማስታወሳቸው ውስጥ እነዚህ በጥቂቶቹ ናቸው። ያው ረመዳን ውስጥ ያው የረመዳን ትልቁ ድባብም ድምቀትም ከዒባዳዎች ሁሉ ደግሞ ደስ እያለህም ከምትሰራቸው ነገሮች አንዱ ሰላት ተራዊህ። ረመዳን ውስጥ ያው ሰላት ተራዊህ ይሰገዳል እኛ ጋር አልሐምዱሊላህ። ምን ሰግደው ግን ባለንበት ክፍል ውስጥ 10 ይሆን ምን ቁርአንም ይዘን ሐፊዝ ከተገኘ የሆነ ሰዓት ላይ ሐፊዝ ይታሰርልሃል። እኔ ማረሰው አንድ ጊዜ ኡስታዝ ኑሩ ቱርኪ እዚህ ይለኛል እስር ቤት ውስጥ ያው በቆርቆሮ የተሰራ ምናምን ነገር መስጂድ አለና የሆነ ረመዳን ላይ መስጂዱ እንዳለ ሞላ። ከዛ ቀን ይመጣውኝና ዛሬ ማሻአላህ መስጂዱ ሞላ ደስ ሲል ሙስሊም ወንድም በመታሰሩ ደስ ይላል ማለት ነው። እስር ቤቱ ሊሞላ የሚችለው ሙስሊም ወንድሞች ሲታሰሩ ነውና ሙስሊም ወንድሞች በመታሰራቸው ደስ ይላል ማለት ነው ብሎ ያስደንግጦኛልና ከዛ በኋላ መስጂዱ ባዶ ሲሆን ነው ደስ የሚለኝ። ዝም ብለህ ስታየው በሆነ አንግል እውነት ነው፣ ትክክል ነው። እዚህ ጀማዓ ባይሞላ ይሻላል። የእስር ቤት ጀማዓ ከሚሞላ ውጭ ያለውን ጀማዓ ቢሞሉት ይሻላልና ሰላት ተራዊህ በጣም የሚያስቀና አይነት ድባብ የነበረባቸው ክፍሎች ነበሩ። ከሌላ ክፍል እዚህ የሚሰማበት ነበረ። በጣም ቆንጆ ድምጽ ያላቸው። ያው ለምሳሌ መጀመሪያው ረመዳን ያቀድም እንዳልኩ ከኡስታዝ ሰይድ አሊ ጋር ነው ያሳለፍኩትና ስቲል ነው በቃ ረመዳን ሲመጣ የኡስታዝ ድምጽ ይናፍቀኛል። የሆነ የሚያቃጭል አይነት ነገር አለና ቀን ደግሞ ከቲላዋ ዝም ብሎ ይላል እኛ ጭነን እንሰማለንና ማዕከላዊ ላይ ያው አስቀያሚ ነገር እንዳለ ሁሉ ደግሞ ጊዜህን የምትጠቀምበት ራስን የምትሸውድበት ደስ የሚሉ ጊዜያቶች ነበሩና በሰይድ ነው ኦልሞስት መስጂድ እንደሚከተመው እኛ ጋርም በሂፍዝ ሰግድ የነበረውና በጣም ደስ የሚል ክስተቶች ነበሩት። የረመዳን ትዝታ በተለየ እንግዲህ በጣም በሚገርም ሁኔታ እንግዲህ ልክ እንዳልኩት አሁን ማዕከላዊ በተለይ ረመዳን ጋር ተያይዞ ማዕከላዊ ነው ብዙ የሚነሳውና ረመዳን ስለነበረ 7 ቁጥር ክፍል ኡስታዝ ካሚል ሸምሱ እነ ሙኒር ሁሴን ሐሰን አቢ ሳቢር ይርጎ መሻይኾችም እነ ሼክ አብዱራህማን ያሉበት ክፍል ነበር። 4 ቁጥር እኔና ኡስታዝ አቡበከር አህመድ እንዲሁም ዝም ብሎ አንዳንድ እስረኞችን ፍለጋ በሄዱበት በድንገት ያገኙትን ሙስሊም ዝም ብሎ ይዘው ይመጡ ነበርና ከኬዙ ጋር ምንም ግንኙነት የሌላቸው 2 ሰዎችም እኛ ክፍል ውስጥ ነበሩ። ሌሎችም በግንቦት 7 ተጠርጠው የታሰሩ ከጋምቤላ ክልል የመጡ እስረኞች ነበሩና እንደው ስንሰግድ ብዙ ጊዜ ያው ቄራ መስጂድና ቤተል መስጂድ በሚል አይነት እዛ እንግዲህ እዛው ክፍሎቹ እንደዚህ ተከፋፍለ ነው እኛም ስንቀራ ወደዛ ይሰማል፣ የነሱም ሲቀራ ያው ድምጽ እናዳም ይሰማል። አንዳንድ ሲሰማና በጣም ደስ የሚል ኢማን ድባብ ነበረ። በጣም እና የሚገርመኝና ለየት ባለ መልኩ እንግዲህ ልክ እንዳልኩ ከኛ ክፍል ውስጥ አቶ ተመስገን የሚባሉ በግንቦት 7 ተጠርጥረው የታሰሩ እስረኛ ነበሩ። እንግዲህ የቤተክርስቲያን ሰው ናቸው፣ በድለላ ስራ የሚሰሩ ናቸው። ደላላ ሆኖ እንግዲህ ቤት ያከራያቸው ግለሰብ ከግንቦት 7 ጉዳይ ጋር ተጠርጥረው አንተ ነህ ሆን ብለህ ይሄን ይሰራው በሚል ነው በዚያ ኬዝ ነው የታሰሩትና በገርመንና አቡበከር እዛው ቆመን የሰገድን ተሐጁድ ሌሊት ላይ ተነስተን የሰገድን እኛ ሰላት እስክንጨርስ ቆሞ ከኛ ጋር አሚን ይሉ ነበር። ስናለቅስ ከኛ ጋር አብረው ያለቅሳሉና በጣም በቃ የሳቸው ማዕከላዊ ውስጥ የነበሩት እንግዲህ አቶ ተመስገን
ትዝታ እንደ ማዕከላዊ ሁሌም የማይረሳኝ ትዝታ ነው። ከዛ ውጭ እንግዲህ ማረሚያ ከወረድን በኋላ ግን በጣም በህይወቴ ውስጥ ልክ እንደዚሁ አስደሳች ረመዳኖች ናቸው ያለፉት ብዬ የማስባቸው 3 ረመዳኖች ናቸው። ያው ረመዳን እኔ አንድ ሶማሌ ጋር ነበር የታሰርኩት። ልጁ አልሸባብ ተብሎ ነው የታሰረው። ግን ለሰላትም ብዙ ጥንቁቅ አልነበረም። የሚያጨስ ምናምን ሰው ነበር። ዲንም ብዙ አያውቅም። እኔ አልሸባብ ተብሎ ነው የመጣው። አማርኛም አያውቅም። በምልክት ነበር የምንግባባውና ያው እዛ ተመርምሬ ወይ ተደብድቤ ስመጣ በምልክት ይጠይቀኛል እና በጣም ይጨነቃል፣ ያለቅሳል። ለኔም ማዝኑ ለራሱም ደግሞ ቀጣይ እኔም እንዲህ አይነት ነገር ነው የሚጠብቀኝ ብሎ ማለት ነው። እና ከሱ ጋር ብዙ ትዛዎች ነበሩን ያ ረመዳን። እና ትንሽ ነው የሚሰማው አማርኛ፣ እንደውም እዛ የለመደም ይመስላል። እና አንዳንድ ጉዳይ ሲያደርግ ይሄ ረሱል ሰለላሁ ዐለይሂ ወሰለም አያረጉም ብለዋለሁ ስለው ይለና በቃ ይተዋል። እና ብዙ ጊዜ እንደዚህ ስለው ነበርና አንዴ ቁጭ ብዬ ሱሁር መብላት አቅቶኝ ተኝቼ እጠጣለሁ። ምግቡም አቃተኝና እኔ ተኝቼ ስጠጣ አህመድ ሙስጠፋ ረሱል ሰለላሁ ዐለይሂ ወሰለም ተኛ ጠጣ የለም ማለት ሁሉ ነገር አህመድ ደቀኔ ይባላል። አህመድ ደቀኔ ረሱል ሰለላሁ ዐለይሂ ወሰለም እንደዚህ የለም እለዋለሁ። እዛ አህመድ ሙስጠፋ ተኛ ጠጣ የለም ማለት ረሱል ሰለላሁ ዐለይሂ ወሰለም። እና ብዙ ነገሮች ከሱ ጋር ዲው በምልክት ልናወራ ምናምን እንሞክር ነበርና የእሱ ብዙ ትዝታዎች አሉት። እዛ ነሺዳ እንል ነበረ። ከምንለው ነሺዳ ውስጥ አንዱ ሸባብና ሀያ ኢለል መዓሊ እንላለን። እሱ ሸባብ ብሎ ብቻ ነው የሚሰማውና አህመድ ሙስጠፋ ሹርጣ አዛን አላህ ግባ አለ። አዛን ብላ ፖሊስ እየጠራችሁ ነው ሸባብና እያላችሁ እና እኔ የለሁበትም አለኝ። ሹርጣ ነው እሱ ነው አለ። ሹርጣ ፖሊስ ከመጣ እሱ ነው ያለው አልሸባብ ማለት አልሸባብ መስሎት ነው። ወጣቶች ወደ ተራራው ከፍ ብሎ የሚለውን ነሺዳ እሱ በሌላ ነው የተረጎመውና ደንግጦ ነው ፖሊስ መጥቶ ልታዚዙ ነው ችግር አዛን ብለህ ትጠራለህ አለኝ። ያው እሱ ጋር የነበሩ ነገሮች ነበሩ። ከረመዳን በጣም ትዝ የሚለኝ ግን ተከታታይ 2 ቀን ምርመራ አደረኩኝ። ኦልሞስት ትንሽ ሰዓት እንቅልፍ ተኝቼ ማለት ነውና እየጾምኩ እንደዛ ረጅም ሰዓት እያወራሁ እየተመረመርኩ በኋላ ድምጽ ያለቀ እያወራሁ አይወጣም እና ድምጽ እንደሚያልቅ ያወቅኩት የዛን ቀን ነው። አወራለሁ ግን ለኔም ለነሱም አይሰማም። ምንም አልወጣ አለኝ ከድካም ማለት ነው። 2 ቀን 48 ሰዓት ውስጥ ሰምቲንግ እኔ አላስታውሰውም። ትንሽ ሰዓት ነበር የተኛሁትና ሱሁርም መብላት አልቻልኩም እና ያ ቀን በጣም ትዝ ይለኛል። ከዛ ውጪ የሆነ ቀን ብርድ ምን አድርገው እንደሆነ አላውቅም፣ በጣም አንቀጠቀጠኝ ብርድ ከምርመራ ስመጣና ብዙ ፍራሾች ነበሩ። ፍራሹን ብደርብም ምንም ብል ጥርሴ ይንገጫገጫል፣ ሰውነቴም ምን ይላል በብርድ እና ያ የረመዳን ሌሊት በጣም ትዝ ይለኛል። ምግብ ሱሁር መብላት አልቻልኩምና ብርዱም በጣም እንትን አለኝ። እነዚህ እንግዲህ ረመዳን ትዝታዎች ውስጥ ናቸው። ያው ደስ የሚለው ነገር ምንድነው የረመዳን ትዝታና ድባቡ ረመዳን ያው ወደ ራስ መመለስ ነው። በፊት ከነበረው ነገር በበለጠ ወደ አላህ Subhanahu Wa Ta'ala መቅረብ ራስን ማየት ነው። እነዚህ ነገሮችን ፈጥሯል የእስር ቤት ድባብ። ከዛ ባሻገር ደግሞ ከማዕከላዊ ጀምሮ በነበርንበት ሰዓት ወደ እስልምና የገቡ ብዙ ሰዎች ነበሩ። እኛ የታሰርነው ረመዳን ውስጥ ነው።
በዛ በረመዳን ውስጥ የታሰርንበት ዓላማ ምክንያት አለ፣ መነሻ አለ። እዛ እስር ቤት ውስጥ በነበርንበት ሰዓትም ደግሞ ይሄ የተለያዩ እስረኞች ነበሩ። በወቅቱ አልሸባብ ናቸው ብሎ የሚያስሯቸው ሰዎች አሉ። የቤኒን ንቅናቄ ከቤኒሻንጉል ጉሙዝ የነበረ አለ። ጋምቤላ ላይ የነበሩ የተለያዩ ንቅናቄዎች አሉ። ከጋምቤላ ታስረው የመጡ ሰዎች ምናምን ጭምር ነበሩ እና በዛ አጋጣሚ የሰለሙ ሰዎች ነበሩ። ረመዳን ላይ የነበረውን ድባብ፣ የእርስ በርሳችንን አንድነት፣ የመመካከር ሁኔታ፣ የሰላቱን ድባብ ምናምን አይተው የሰለሙ ሰዎች ነበሩ ማለት ነው። ይሄ አንድ ራሱን የቻለ እንትን አለው። ይሄ ትዝ ከሚሉኝ ነገሮች አንዱ ይሄ ነው።